አንተን ብትታሰር እንለፋለን። አንተ አረ እኔ አሳድጋት። እንደዛ የሚባል ነገር የለም። ሀብትሽ ሆነ አስታቅም ማለት ነው። አሳድጋት፣ አንዴ አሳድጋት። ቢኒ የኔ ባህሪ ሀብትሽዬ ኧረ አላሳድግሽም በእናትሽ። ኧረ በቃ እኔ ጋር እንደዛ አይነት ነገር ጌታን አንዴ አሳድጋት እንጂ ሀብትሽ ኖ እንዳታሳድገኝ። ምንም እንደማይሆን አሳያት። ይህን ሰውዬ ለምን ነው ፌመስ የምታደርግብን? አንሳልን ወደዛ እንዴ አንቺ ቀየረ ሰውዬ 50K ገባው ድንግል ትመስገን ምናምን ሲል አልሰማሽውም እንዴ? እኛ አስቀድመን ነው። እኔ እኮ ትንሽ ነው ለነብይነት ትንሽ ነው የቀረኝ። እኔ በእድገት ከሆነ ግን ወደ ነብይነት ማድግ ይመስለኛል። እኔ ዋናው ነገር እንኳን እግዚአብሔር ለቤት አበቃ፣ እሱ ነገር በጣም ወሳኝ ነው። ሌላው ይደረስበታል። ጠቋሚም ተጠቋሚም ከሳሽም ተከሳሽም ሁሉም በእግዚአብሔር ፊት ይቀርባል። ግን አንተ እንኳን ደስ ያለ እዚህ ቦታ ላይ አሁን እንዲቆመ ከቤተሰብም ጋር ተገናኝተህ ቅድስት ሆይ ለምኝልኝ፣ ቅድስት ሆይ ለምኝልኝ ነው። ቅድም ኮራጅ ስትል ሰማሁ። ቢዚ ሆኜ ነው። እሺ ቢዚ የሚያደርግ ስራ ላይ ስላለ ነው። ይቅርታ። ቅድስት ሆይ ለምኝልን። እስር ቤት ሙስሊምና ኦርቶዶክሶች እንትና አላቸው፣ ፕሮግራም አላቸው ማታ ማታና ጴንጤ እኔ ብቻ ነኝ፣ ሌላ ጴንጤም የለም። አንድ ሌላ ጴንጤ መጥቶ ነበረ፣ ግን እሱ 3 ሚሊዮን ከመንግስት የሰረቀ ጴንጤ ስለሆነ እኔ ከሱ ጋር አብሬ ጴንጤ ነው ብዬ ከሱ ጋር አብሬ ብዬ ተውኩኝ። በብድር ነው 3 ሚሊዮን ሰርቆ ነው በእናትህ እና በሙስና እንትን ብሎ ነው። ከዛ ከሱ ጋራማ ጴንጤ ነኝ ብዬ መታወቅ አልፈለኩም። ከዛ ኦርቶዶክሶች እንትን ይላሉና ቅድስት ሆይ ለምኝልን ምናምን። ወይኔ ምን አይነት ጊዜ ነው ያሳለፍነው! ረሳው እኮ ሌባ እዛም እንዴ! እኔ ሌባ ያልሆነ አጋጠመኝ በቼክ በምናምን በቢዝነስ ነው እንትን ያደረገው። ወጥቷል፣ ሀብታም ነው እሱ። እግዚአብሔር ስጋ እንድበላ አስቀድሞ እስር ቤት የላከው ወንድም ነው። አንድ ቀን ሽሮ ሳልበላ ወጣሁ። 15 ቀን ሙሉ ስጋ እንደበላው እንቁላል ስጋ ገረመኝ። አንተ እግዚአብሔር እስር ቤት ጠየቁኛል። ማን ነው አመስግኛለሁ። ማን ነበር ስሙ? ከሲሳይ ጋር ሄዳለሁ ብሎኝ ጠዋት ሄዳለሁ ብሎኝ ነበር። ስሙ ማን ነበር? ይሄ በጌታ ሆኖ የኦርቶዶክሶች ጓደኛ ሚኪ ነው። ማን ነው ስሙ? በጌታ ናታን መጣ። ናታን አልመጣም። በጣም ይፈሩታል እስር ቤቱን። በተለይ ወንጀል ያለበት ሰው አይመጣም እዛ እስር ቤት። አንተስ ተመቸህ? አረ እኔ ልወጣ ስል ነው ትንሽ እንትን የበላኝ ቅማል ምናምን የበላኝ። ልወጣ 2 ቀን ነው ምናምን ሲቀረው ቅማል በላኝ። እንደዛ ምናምን አለው እንደ እስር ቤቱ እዛው ልብሴን ወይ አረ እንዴ! እንደውም አዲስ እስር ቤት ስለሆነ ነው አሉኝ። እንደውም አዲስ እስር ቤት ስለሆነ እንትን የለውም አሉ። እንደውም ጸዳ ያለበት ነው አሉ። እዛው ቲሸርቱንም ሰዱክ መሰለኝ ቱታውንም እዛው ሰጥቻቸው ወጣ። አይ ቅሊንጦ የምትወጪው ከተፈረደብሽ እኮ ነው። ሲፈረድብሽ ነው ቅሊንጦ የምትገቢው እንጂ የጊዜ ቀጠሮ እዚህ መምሪያ ነው የምትቆዩ። አትሄጂም እዛ። ቅሊንጦ ማለት ስም ነው፣ የእስር ቤቱ ስም ነው። ሰፈሩ አካባቢው አዲስ አበባ ነው። አካባቢው አዲስ አበባ ውስጥ ነው። አዲስ አበባ ውስጥ ነው። አኒ ቆየሽ እንዴ ከዚህ አይወጣሽ እንዴ? ባልወጣስ ነው እስር ቤት የታቅልሃለሁ። ከዚህ በኋላ ካወቅኩ ነው ምናልባት ከዚህ በኋላ እየወጣው ዱቄት ስለማረግ ከዚህ በኋላ ካወቅኩ ነው እንጂ እኔ እስር ቤት አላውቅም። እስር ቤት የሚያውቅ ዘመድም ቤተሰብም የለኝም። ግን ስልጣን ላይ ቁጭ ያለ አለኝ ሀብትሽ። ሰምተሃል? አለም የት አለች? እንትን ነው እኔ ታስሬ ብታይ ምን ልትይ ነው? በየቀኑ እጄ ላይ ሰንሰለት እየታሰረ
ካቴና በየቀኑ እጄ ላይ የታሰረ እንደዚህ ሁለት እጄ ላይ ታስሮ ሲሄድ ብታይ ምን ልትይ ነው? ወይኔ እንኳንም ዘመዶቼ ያላዩኝ ሰንሰለት ታስሬ እንዴ! ቆይ በካቴና ምን ሮጠህ ታመልጣለህ? እንኳንም አላዩኝ እጄ ላይ ሰንሰለት ታስሮ። አልገባኝም። አንደኛ ሮጠህ ታመልጣለህ ነው። ሁለተኛ ደግሞ የከሰሰሽን ሰው ብታገኘው የሆነ ጉዳት ልታደርሽበት ትችያለሽ። እና ስንቱ መሰለሽ የሚያለቅሰው አቤት ያለቅሳሉ ዘመዶቻቸው ሲመጡ ታስረው ማያውቁሉ። እስቲ ጌታ በእስር ያለቅሳል። ቆይ ምንድን ነው? ቆይ ሀብትሽ እስር እንዴት ነው ማለት? ዘመዶቻቸውን ሲያዩ አይዝናኑ? ይገረፋሉ? እንትና አማን ሻሎም አንድ ቀን ነው ዓርብ ቀን ገብቶ ሰኞ ለተፈታው ስቅስቅ ብሎ እያለቀሰ አልነበር? እኔ ገርሞኝ ነበር እኮ ምን አይነት ሰው ነው ብዬ በጣም በቃ ያቺን ታስሮ ማያውቁ ሚስቶቻቸውን ሲያዩ እንባቸው ጠብ 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 ሲል ኧረ አንተ ወንድ ልጅ አያለቅስም እንዴ? ግማሹ እናቱን ሲያይ ያለቅሳል፣ ግማሹ ልጁን ሲያይ ያለቅሳል። በጣም የሚገርም አንዳንድ ሰው ያው እግዚአብሔር ነው የሚያጽናናው፣ እግዚአብሔር ነው የሚያጽናናውና አንዳንዱ ይችን አይቶ በጣም ንፍርቅ ብሎ በቃ ልክ ፍራሽ አንጥፎ መቀመጥ ነው የሚቀረው። ያኛው አማን ሻሎም እንደዚህ ሲያለቅስ ግርም ብሎኝ ነበር። ግን ያው እግዚአብሔር ስለሚያጽናና ችግር የለውም። እኔ ፖሊሶቹ ራሳቸው በሳቅ ነው የሚሞቱት። ምክንያቱም በየቀኑ ነበር እኔ ሀብታሙ ደነቀ አቤት ሰንሰለት ቀጨም እንደገና በንጋታው ሀብታሙ ደነቀ ቀጨም ካቴና በንጋታው እንደገና ቀጣይም ቀን ሀብታሙ እስረኞች በሙሉ ነበረ እንትን የሚሉት እንዴ ምንድን ነው ምን አድርጎ ነው በየቀኑ ሰኞም ካቴና ማክሰኞ ሮብም ሐሙስም አርብም ቅዳሜም እሑድም ብቻ አርፍና ታዲያሳ እንደገና እንትን ይላሉ እንጂ መስሻ ሰላም ነው ይግባኝ ይላሉ እንጂ በየቀኑ ይግባኝ ይሉብኛል። ዛሬ ፍርድ ቤቱ በዋስ ሲለኝ እንደገና ይግባኝ ይሉና ነገ ወደ ከፍተኛ ፍርድ ቤት ሄዳሉ። እንደገና ከፍተኛው ፍርድ ቤትም ሲፈታኝ ሌላ ክስ እንደገና ይመሰርቱብኝና እንደገና በ24 ሰዓት መቅረብ አለበት ስለሚል እንደገና ደግሞ ፍርድ ቤት ሄዳሉ። እንደገና እንደገና ነገም እንደገና ከፍተኛ ፍርድ ቤት። እነዚህ ናቸው እንግዲህ አገልጋዮች ማለት ነው። በሐሰት ሰውን እየከሰሱ እንትን ለማቆየት የሚፍጨረጨው ከሰሰውና በኮሚሽነሩ እንዴ በጣም ብዙ ተቋማት ተከሰሱ እኮ በእኔ ምክንያት። እንዴ በጣም ብዙ ተቋማት ነው የከሰሷቸው። ወይ እንዴ ሀብትሽ የሚገርም ነገር እኮ እነዚህ ሰዎች እኮ መቼስ እናውቃቸዋለን። በጣም ብዙ ዜናዎችን ብዙ ነገሮች የሚያደርጉ ነፍስንም ከመግደል ወደኋላ የማይሉ በጣም ክፉ ሰዎች እንደሆኑ ታውቃለህ። ግን እንደውም አንተን ላይ እንዳረካቸውና እንዳጋለጥካቸው እንዳዋረርካቸው እነሱ በዛው እንትን አላገኙሁም እንጂ እነዚህ ሰዎች እኮ በጣም ከባዶች ናቸው። የራሳቸውን አገር እንኳን የማይሉ ሰዎች ናቸው። ሰጋይ ነበር። በጣም እኮ ክፎች ናቸው። ብራኔ እንዴት ነሽ? እግዚአብሔር አራዩና ሰላም ነው። እግዚአብሔር ጠበቀኝ እንጂ ስንት ዓመታቸው እኮ ነው? 6 ዓመት ምናምን እኮ ነው። 6 ዓመት ሙሉ ከባድ ባህሪ ያለባቸው በምንም የማይታወቁ እባቦች ናቸው እኮ። የሚገርም ነገር ግን እግዚአብሔር ታዲያ ነበር ዘንዝለው የሚበሉት እግዚአብሔር ያው አሳልፎ ስላልሰጣቸው እውነት ነው። ሌላ ጊዜ ግን አሁን ማን ነው ሀብትሽዬ ያለበት ቦታ አሁን ቅድም እኔ ቦርና ገብቼ ነው ምናምን እንደዚህ የሆነ ቦታ ነኝ ሰንበር የሆነ ቦታ ነኝ ምናምን የሚለውን ነገር ብዙ ጊዜ ስትናገር መጠንቀቅ አለብህ። በጣም ክፎች ናቸው እነዚህ። ብዙ ፍርድ ቤት ምናምን አጋጣሚ ነገሮች ስለተሳካኩላቸው ነው የዛን ጊዜም እንደዚህ ያጋለጡ እንጂ እነዚህ ሰዎች የማይሆን ቦታ ቢያገኙ ነፍስ ለመንጠቅ ከማሰብ ወደኋላ አይሉ።
በጣም እግዚአብሔርን የማይፈሩ ለገንዘብ የተገዙ በጣም ጠመኞች፣ እንደዚህ ነፍሰ ገዳይ ስንቱ። አረ በጣም ቂመኞች ናቸው እንዴ! በጣም ቂመኝ። ምን ያክል አንተ እኔ የሚገርመኝ እግዚአብሔር እኔ ራሴን እኮ በዚህ ልክ ስለማላይ እኮ ያለሁበትን ቦታ የምናገረው። እዚህ ነኝ እዛ ነኝ የምለው እንትን አይደለሁም ማለት በዚህ ልክ ስራቸውን በቃ እግዚአብሔር እያፈረሰባቸው እንዳለ እንደዛ አይደለም። እኔ አንደርስታንድ ያደረግ እነሱ በደንብ አውቀዋል ከስራቸው እየተበላሸ እየከሰሩ እንዳሉ። እኔ ደግሞ ሌላም ስራ ስላለኝ እኔ ቢዚ ነኝ በዛ ጉዳይ። ያንንም ስለማስብ ይህንን እንትን አላደርግም እንዴ። አንተ ተሯሩጠው እኮ ስታሰር በስማ ምድረ ሌባ፣ የጴንጤ ሌባ ሞጭላፋ በሙሉ እንዴ! አንተ ምድረ ዱርዬ ጴንጤ ዱርዬ በሙሉ ተሰብስቦ በእናንተ ምክንያት እኛ ትዳር እንጣ እንዴ? በእናንተ ምክንያት ትዳር እንጣ እንዴ? እኛ 30ውንም ሴት አንድ እንዴ! በጣም እኮ የሚገርም እኮ ነው። እኔ አሁን አዲስ አበባ ውስጥ የፈለገ ቢሆን አዲስ አበባ ውስጥ እኔ ትዳር አልፈልግም። አዲስ አበባ ውስጥ ኧረ እኔ አንድም ሴት አሁን ከነሱ ነፃ የሆነች ሴት አለች ብዬ አልገምትም። አዲስ አበባ ውስጥ እንዴት አድርጌ አንድ ወንድ 50 ሴት ሴክስ አድርጌ ያለው እያለ እንዴ! በተለይ እነዚህ ሙዚቃ መሳሪያ ካሜራማን፣ ነብይ የሚባሉ ዘማሪ የሚባሉ ዱርዬ የአዲስ አበባን ሴት እዛው ለአዲስ አበባ ወንድ አቤ ሰላም ነው። እኔ እንደው ባገኝ ከስላም ጴንጤ አድርጌ ባገባ ደስ ይለኛል። ከስላም ኧረ በስመ አብ እኔ እንጃ። አዲስ አበባ በተለይ ተበላሽቷል። አዲስ አበባ ከስላም ጴንጤ አድርጌ ባገባ ደስ ይለኛል። እዛው እንትኗን እንዳረገች ሂጃቧን እንዳረገች ኧረ የእኛ ጴንጤዎች ልክ አይደለም። እነዚህ እኮ ከመጡ በኋላ የእኛ ጴንጤ በጣም የሚገርመው ይሄ የእኛ ጴንጤ ልክ አይደለም። የአገልጋይ ስም ይሄ እንትን ፕሮፌት ምናምን እያሉ የወጡ ጊዜ ነው እኮ አንድ እንደዚህ አይነት ነገር የበዛው። ገንዘብ ማግኘት ሲጀምሩ እነዚህ በገንዘባቸው እንደገና ባጭበረበሩት ገንዘብ ሴት ልክ አይደለም። በተለይ እነዚህ ትንሽ ቆንጆ የሆኑ ያፌ ትንሽ ቆንጆ የሆኑ እነዚህ ሼፓቸው የሚያምር ጴንጤዎች በቃ እነሱ ልክ አይደለም። ለትዳር ልክ አይደለም። ከነዛ እኔ እንጃ ከነዛ ያመለጡ አይመስለኝም እንዴ። ኧረ እናንተ እኮ አታውቁም እኮ እንዴ። እኔ ጋ እኮ ስንትና ስንት መረጃ እኮ አለ በጌታ በኢየሱስ እንዴ። ጌታ ኢየሱስ ብሩክ አላነሳውም ስልክህን እንትን ሆኖ ይሆናል። ነገ ደውልልኝ አንተ። ኧረ እኔ ከስላም ጌታ ከስላም ይስጠኝ። ኧረ በስመ አብ ከስላም ይስጠኝ፣ ከአክራሪ ስላም ይስጠኝ እንጂ ኧረ የጴንጤ ሴቶች ልክ አይደሉም። ኧረ በስመ አብ ጌታ ይርዳቸው። ኧረ ጌታ ይርዳቸው በእውነት። ኧረ በስመ አብ እነዚህ ወንበዴዎች አንዳንዴ ወንበዴ ናቸው። በምን ቀን ነው እዚህ ውስጥ የገባሁት? የስንቱን ህይወት አበላሽተው አገባሻለሁ እያለ 30 አገባሻለሁ እያለ 50 አንድ ወንድ አገባሻለሁ እያለ 90 አንድ ወንድ። ኧረ እግዚአብሔር ከነዚህ ሴቶችማ ኧረ በስመ አብ ዘዋሪ ሴቶች ናቸው። በየእንትን ሚኒስትሪው እስር ቤት ራሱ ሙንከራተቱ እያልኳቸው እና የሚያጨበጭቡ ደግሞ ያጨበጭባሉ እኮ ደግሞ እስር ቤት ራሱ ከደምረው ስር እንኳን ራሱ እኮ የሚያጨበጭቡት አሁን ምን ይላሉ? የሚከራከሩንስ ደግሞ ከደምረው ስር ሆነው ቁጭ ብለው ማለት ነው። አሁን እነዚህ ሰዎች ምንድን ነው የሚሉት? በፊት ገና ሲተች እንደዚህ መደረግ የለበትም ይሄንን ማቆም አለበት ተብሎ ሲተች ከስሩ የስድብ ናዳ እየተከተሉ ደቀ መዝሙሮቹ አሁን ምን ይላሉ? አሁን እዛ ንስሐ መግባት ነው ያለባቸው አሁንም ቢሆን፣ አለበለዚያ የእሱ ዕጣ ፈንታ አይነት ነው የሚገጥማቸው። አሁን ደምረው ስር ያሉትማ ጥለው ይሄዳሉ። ቆይታ ያለ አይደል? እግዚአብሔር ይኸውልህ ሞገስ ከልክሎት በስድብ አሁንም አሉ ሲሞልጫቸው እየጠጣ እየሰከረ ጠላውን እዛ የሰንበቴ ጠላውን አረቄውን እየጠጣ ታዲያስ እንዴ ጴንጤዎች አሉ አሁንም። ወይዬ መስሻ እንዴት ነሽ?
ደህና ነሽ ወይ? እና አሉ የደምረው ነገር እኮ ኦልሬዲ አሉ እንደ እንትን የሚያዩት እሱን በቃ እንደ ምንድን ነው የሚባለው? እዚህ በኋላ እኮ በቃ እንደ ምንድን ነው የሚባለው? ወደ ቁልቁለት ጉዞ ነው፣ ወደ መቀነስ ነው እንጂ በጣም እኮ ነው የሚገርመው። በጣም እኮ የሚገርም እኮ ነው። መደንዘዝ የመደንዘዝ ተባረራ። እነዚህ ዘግይተው ነው። ለምንድን ነው ኦርቶዶክስ የምትሆኚው? ሂጂ ሁኛ ከፈለግሽ ሂጂ ኦርቶዶክስ መሆን ከፈለግሽ። ማንም አይለማመጣችሁም። እኛ አሁን ጴንጤው ራሱ ቁጥሩ በዝቶ ነው ያስቸገረን። ምስጌ ሰላም ነው፣ እንዴት ነው? እኛ ጴንጤ ራሱ ቁጥሩ ጨምሮ ነው እዚህ ያስቸገረን ራሱ። ደምረውማ ዛሬ ከቸርች ተባረረ። ኤክስ ኮሙኒኬት እንዴ ዘግይተዋል። የለጠፍኩትን ቪዲዮ አታይም እንዴ? እዛ የቤተክርስቲያኒቱ ፓስተሩ ከኔ ጋር ሲጣላ የነበረ ፓስተር ደግሞ እንትን ያነባል፣ መግለጫውን ያነባል። እንዴት እንዳናደደኝ ያኔ ስነግረው ከራከረኝ የነበረው ፓስተር አሁን መግለጫ ያነባል። በጣም ተጣላን ከኔ ጋር በጣም ነው የተጣላ ነው። ከዚህ ከሚያነበው ፓስተር ተረፈ ነው ማነው ከሚባለው ጋር በጣም ነው የተጣላ ነው። መጀመሪያ እኮ አካሄዱን በየአካሄዱ እያየ እንትን ማለት ነበረበት፣ ማገድ ነበረበት መጀመሪያ ወዲያውኑ። ከዛ በኋላ ካልተሻሻለ እንደገና ሁለተኛ፣ ከዛ በኋላ እንትን ማለት ነው። ይሄ እኮ ከባድ እኮ ነገር እኮ ነው የተላለፈው። ግን ኃላፊነታቸውን አለመወጣት። አቤት የሚገርም ይሄ እኔ ነኝ። በጣም የሚገርመው ምን መሰለህ፣ እነዚህ ሰዎች ፋውል ሲሰሩ የተለያየ በጣም ጋጠወጥ የሆነ ክርስቲያን ማህበረሰብ እንዳለ የሚያሰድብ ነገር ሲሰሩ መጀመሪያውኑ ሀይ የሚላቸው የለም። ለምን? መጀመሪያውኑ በጥቅም ስለተሰጋሰጉ እኮ ነው። አጠቃላይ በጠቅላላ ማለት ነው። በተነካኩት ነገር ስለተነካኩ በፓወርፉል ሆኖ ሀይ የሚላቸው የሚከለክላቸው ወይ ደግሞ የሚከነስላቸው ሰው የለም። ያ ነው እኮ አሁን ችግር የተፈጠረው እኮ። ከነሱ ስር ሰደው ነገሮችን ካበለሻሹና በጣም ኤክስትሪም ከሄዱ በኋላ ነው አሁን ለመሰረዝም ምንም ለማለት ለሚሄድ መጀመሪያ አጠገባቸው ያላቸው ሲነግራቸው አይሰሩም። ሀብትሽ ይህን ዓመት ምናምን ሆኖታል ካወራ ይህን ነገር ስለደምረው ስለተለያየ ነገር አሁን ነው ስለ ኢየጩፋ ከተናገሩ በጣም ብዙ ሰው ነው የተናገረው። ሁለቱም ፓስተሮች አልፌ ለቀጠናው ሄጄ ሪፖርት አደረኩኝ። አረ ተው፣ አረ የበሽታው ምልክት ይሄ ነገር ካንሰር ነው፣ ጋንግሪን ነው፣ በጊዜ ይቆረጥ፣ በጊዜ መላ ይፈለግለት፣ መፍትሄ ይሰጠው፣ በኋላ ታፍራላችሁ። ተው አልኩ። እምቢ አሉ። አሁን ከ8 ወር ልክ ሲያቅ ሲጠብሽ ልክ እንደተመስገን ኦርቶዶክስ ሆኛለሁ ምናምን ነገ እርግጠኛ ነኝ ደምረው አይችልም፣ መጠጥ ምናምን አይችልም። ታያላችሁ ነገ ወድቆ በየሜዳው እንትን ሲል መጫወቻ ሲሆን ያኛው የዝሙት ችግር ስለነበረበት ወደ ዝሙቱ ሄደ። ተመስገን ዝሙት ነበረ ችግሩ በሚስቱ ላይ። መጀመሪያም እዛ እንጨት ቤት እያለ ዝሙት ነበረ ሲጨማለቅ ሲያድር የነበረው ሴት እያያዘ ያው ይዞት ሄደ። ተመስገን ማን ነው ደምረው ሱስ ነው የዚህ መጠጥ ሱስ ይዞት ይሄዳል። ከዛ በኋላ ቪዲዮ እየቀረጹ መጫወቻ ነው የሚሆነው። ድሮ ሰንበቴ ጠላና ቄሶቹ ራሳቸው ተቀርጸው የለ ጠላና ረቄ አይችልማ። እነሱ አቅም አላቸው እሱ አይችልም። አሁን ቆየ እኮ ብዙ አሁን ቦይ ውስጥ ነው የሚወድቀው። አይችልም በጣም የሆነ እኮ ፊቱ ልጠጣብል አይችለኝም። ያው ልጠጣብል አንድ ቢራ አንድ ጠርሙስ እችላለሁ እንዴ? አልችልም። ስንት ዓመት የረሳሁትን 30 ዓመት የረሳሁትን አይችልም። እንዴት አድርጌ ይችላል?
ይሄ እኮ መጀመሪያው አንተ ሲሳይ ውጣ ውጣ ከዚህ ቤት። አንተም ቀጣይ ነህ። አንተም ቀጣይ ሀጅ ነህ ሲሳይ። አንተም ቀጣይ ሀጅ ነህ። የነ አኬ አሽቃባጭ ሆነሃል፣ አሸርጋጅ ሆነሃል። የነ አኬ የእኛን እቅበተ የምትሳደብ ሆነሃል፣ የምታላግጥ ሆነሃል። ሲሳይ ቀጣይ አንተ ነህ። ነግሬሃለሁ ከዚህ በፊትም አይደለ? ቀጣይ ደግሞ ወደ አንተ ነው የሚመጣው። ምንም አትጠራጠር። አቋም የለሽ ሆነሃል። አቋም የለሽ ሆነሃል ሲሳይ። እዛም እዚህም ቤት ምትረቅ አንተ ቤት እያስገባ እኛን የምታሰድብ ተደጋጋሚ ነግሬሃለሁ። የተለመለስክ የተለወጥክ መስሎኝ ነበረ። እንደማልምር ወቅ። አሁንማ ጭራሽ ከእስር ቤት ወጥቼ እሺ ችግር የለውም እናየዋለን ውጤቱን። እንደዚህ አይነት አዝባቸው ሰዎች ከእስር ቤት ወጥቼማ እንደማልምር ማወቅ አለብህ። ምን አለ መሰለህ ቶሎ በፍጥነት እንደዚህ አይነት ሰዎችን ማገድ አይቻልም። ከዚህ በኋላ በሁለት ማሊያ ነግሬዋለሁ። አሁንማ ጭራሽ የኛ ነቅበቶች መሳደብ ምናምን ማላገጥ ጀምረዋል። ለአንተ እድገት መስሎሃል። መሞቻህን ነው እያቀረብክ ያለኸው። ያው አይተኸዋል። ደምረው አንተ ከደምረው ጋር ስትሞዳመድ ነበር አይደል? ታርቅ ያለው ተስማምተናል ስትል ነበር አይደል? ይኸው ውጤቱ መጨረሻው ይሄ ነው የሆነው። ወደ ጌታ ብትመለሱ ከወንጌል ጋር አቋም ቢኖራችሁ ይሻላችኋል። ምንም እኮ እኔ እኮ ይገርመኛል። ወይ ከኢየሱስ ወይ ካለም ምረጡ እንጂ ምንድነው የሚያርመጠምጣችሁ? እዛ ከደከምክ ደክመሃል፣ በቃ አለቀ። ይጸለይልሃል፣ ይታዘንልሃል። ከዛ ውጪ እኛንም አታሰድቡን። አቦ እኔ ደግሞ እንዲህ ያለ ነገር እንዴት መንፈሴ እንደሚጠላ እንዴት እንደሚጸየፍ መንፈሴ እና ይልና ጠይቀው። ጓደኛ አይደል እንዴ? ምን እኔ ቤት ጓደኛ ታርቀህ የለ እንዴ? እንደዛ ብልግና ሲሰድብህ ነበር አይደል? ይቅርታ አረክለት አይደል? አዎ ጠይቀው። ሄደ ጠይቀው እና አታላቅጡብን፣ አታሰድቡን። ሲሳይ አታሰድቡን። ገና ካሁኑ ደምረው እና አቡነ ገብርኤል ጳጳሱን መተቸት ጀምሯል። ደምረው እንዴት ማርያምን ቤዛዊት ለዓለም አይደለችም ይላሉ እያለ ነው ደምረው። በጣም ገርሞኛል። ይለይለት እንደዚህ እንግዲህ ይሄንን አሁን ይሄ አንድ የኦርቶዶክሶች ኑፋቄ አለና በጣም ከኑፋቄዎች አመጽ የሆነ በቃ አለና አንድ አጋንንትን አጥብቀው ክርስቲያን አድርገው መጥቆራ ብለው ስም አውጥተውለት ቤተክርስቲያን ተከፍቷልና እንደዚህ አይነት የተክለ ሃይማኖት ገድል የሚባል ላይ የሆነ ቦታ ላይ አለ እንደዚህ መጥቆራ ተብሎ ማለት ነው። እና ይህንን ኑፋቄ ውስጥ ነው እንግዲህ ዝፍቅ ብሎ የገባው። እንዲህ አይነት ኑፋቄ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የመጣው፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ ነው የመጣሁት የሚለውን ሰይጣን ሊያርድ እና ሊያጠፋ ነው እንጂ የመጣው እንደው ክርስቶስን ሊያምን አይደለም የመጣው። እና እንደዚህ አይነት ክህደት የካሃዲ ክህደት እንደ ይሁዳ የካዱ ሰዎች ጋር ነው እንግዲህ የገባው ማለት ነው። እንደዚህ አይነት የኑፋቄ መጽሐፍ ያላቸው ሰዎች ጋር ገብቶ ነው። እና ምንድነው ሌላ ማሳፋሪ ትምህርት አለ። የአቡዬ ተቅማጣቸው ያድናል የሚል ማለት ነው። እንደ ክርስቶስ ደም ያድናል የሚል አለና እነሱን በተቸበት አፉ ነው እዛው ጋር የገባው ማለት ነው። መጫወቻ ነው የሚሆነው። እንደዚህ ውሻ ወደ ትፋቱ እንደሚመለስ እንዲሁ እንደተመለሰ ነው የሚቆጠረው። እንደዚህ አይነት ይሄ እንግዲህ እንደዚህ አይነት ነውር ጋር ከገባ ውሻ ወደ ትፋቱ እንደሚመለስ እንደተባለው ነው የሚሆነው። ይሄ በጣም ይገርም። ደምረውማ የታባቱ ሂሳቡን
ጀምረውማ ይሂድ ዳይ የሰንበቴ ጠላና አረቄውን ይጠጣዛ። ከዛ ያለፈ ሌላ ታሪክ የላችሁ። የኢትዮጵያን ሕዝብ ሰካራም ያደረጋችሁ እናንተ ናችሁ። የኢትዮጵያን ሕዝብ ተጫወታችሁበት። ኧረ በስመ አብ። ስለ ኢየሱስ መስበክ ያቀታቸው አንተ ክርስቲያን ተብለው የሃይማኖት ተቋም አንተ ስለ ኢየሱስ ማይሰብክ የሃይማኖት ተቋም ክርስቲያን ተብሎ ከካቶሊክ ማይሻሉ እነዚህ እና ያው ሰጠናቸዋል። ሽንፍላውን እየሰጠናችሁ ነው። ዳይ ተረከቡ። እኛ ምርጥ ምርጡን እየወሰደን ሽንፍላውን ዳይ ተረከቡ። እዛ አንቺ ሃና የምትባይ ምንድነሽ አንቺ? ቆይ ምንድነሽ? አውሬ ነሽ? ሰው ነሽ? ፍቅር የለም ምናምን ትያለሽ እንዴ? የምን ፍቅር ነው የሌለው? እና ፍቅር ያለው ታዲያ እዛ አረቄ ውስጥ ነው ያለው ፍቅር? እዛ የሰንበቴ ጠላ ውስጥ ነው ያለው? ዝሙት ውስጥ ነው ያለው? ስካር ውስጥ ነው ያለው? ምን ውስጥ ነው ያለው? እዛ ጫት ውስጥ ሺሻ ውስጥ ነው ያለው ታዲያ ፍቅር? እዛ ከዓለማውያን ጋራ ትርመጠመጡና እዚህ መጣችሁ ፍቅር የለም። እዚህ ታዲያ ፍቅር የለም። ባክሽ እዛ በራዛ እኛ ይኸው ጌታ ለኛ እኔ ጌታ ለኔ ጌታ ልዩ ነው እና ፍቅር ኢየሱስ ፍቅር ነው ተብሎ ተጻፈ እንጂ ታዲያ ሀብታሙ ፍቅር ነው ወይም እንትና ፍቅር ነው ተብሎ ተጻፈ እንዴ? ፍቅር የለም። ፍቅር ኢየሱስ ነው። እና የት ሄደሽ ታዲያ ስለ ፍቅር እና ሰንበቴ ቤት እዛ ግሮሰሪ ቤት ነው ያለው ፍቅር። ለራሳቸው ግራ ገብቷቸው ከሀገር እየተሰደዱ አይደል እንዴ? እና አርፈሽ ታመልኪ እንደሆነ ጌታን አርፈሽ አምልኪ። 10 ደቂቃ የምትጸልይበት የጸሎት ጊዜ ያለሽ ግን 10 ደቂቃ እዚህ መጣችሁ አታለቃችሁ። እዚህ መጀመሪያ አይኖችሽን ራስሽ ላይ አድርጊ። የጻድቅ ሰው አይን በራሱ ላይ ነው። መጀመሪያ የራስሽን ድክመት የራስሽን ጉድለት መጀመሪያ አንዷም እንደዛ አለችኝ። እኔ እስላም ልሆን ነው ከ30 ወንድ ጋራ ይጋደሙና እዛ ይማግጡ ይልከሰከሱና እኔ እስላም ልሆን ነው። ከሰማሽ ስሚኝ፣ ካልሰማሽ ነግሬሻለሁ። በኋላ ወደ ጌታ ነው። ለኔስ ወደ እግዚአብሔር መቅረብ ይሻለኛል ነው የሚለው መጽሐፍ ቅዱስ። ለኔስ ወደ እግዚአብሔር መቅረብ ይሻለኛል። ወደ እግዚአብሔር ቅረቢ፣ ወደ አንቺ ይቀርባል። ወደ እግዚአብሔር ቅረቢ፣ ወደ አንቺ ይቀርባል። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል ነው የሚለውና እሺ እዚህ ያክል ካወራን ቴዶ ፎሎ ጤነኛ ነህ ወይ? ጤነኛ ሲለካ ሀብትሽ ቦረና ነው ለካ ነው። በጣም ጤነኛ ነኝ። ያፌት ጌታ ይባርክ። አሁን እኔም ልተኛ ነው። ቆንጆ ዝናብ እየዘነበ ነው። አዳነ ላጲሶ ሰላም ነው። እንገናኛለን። እሺ ጆን ዩናይትድ ዛሬ ዩናይትድ ባለቀ ሰዓት 1-1 ወጥቷል። ትንሽ ቆይ ዘወር ትንሽ ልቆይ። አንቺ ሃና ለነገሩ ለካ እንትን አይልም። አንቺ ስናይት እመቤት ተፈራ ደህና ነሽ ወይ? ሩት ኃይሉ ሃና አንቺ ሃና ግን ይሄ ዳርዳር የምትይው እሱ የጤንነት ምልክት አይደለም። ዳርዳር ያልሽው ነገር የጤንነት ምልክት አይደለም። የዘፈን ዳርዳሩ እንደሚባለው ማለት ነው።
ወደ ጌታ ቅረቢ። ሂዳያ መሐመድ እኔ ጴንጤ የምትሆን ሙስሊም የለችም። ቆይ ጴንጤ የምትሆን ሙስሊም የለችም። ጴንጤ የምትሆን አሊ ጴንጤ የምትሆን ሙስሊም እንዴት ትጠፋለች? ቆይ ቲክቶክ ላይ ግን እፎይ ወደ ክርስትና ያመጣቸው ሙስሊሞች የሉም እንዴ? እፎይ ዝም ብሎ እፎይ መተቸት ብቻ ነው እንዴ? እፎይ ዝም ብሎ መተቸት ብቻ ነው እንዴ? እሱ ቆይ ወደ ክርስትና ያመጣቸው ሙስሊም ሴቶች የሉም እንዴ? አተ እፎይ ዝም ብሎ መተቸት ብቻ ነው እንዴ? ነብዩ መሐመድን ከእስልምና ወደ ክርስትና የመጡ ሰዎች የሉም? አንዋር የሉም እንዴ? ከእስልምና ወደ ክርስትና የመጡ የሉም እንዴ ሙስሊሞች? የታሉ? ፈቲያ አንቺ ፈቱ ደውልልሻለሁ ዋትስአፕ ላይ። ከእስልምና ቆይ ወደ ክርስትና ያመጣቸው ሰዎች አረ የታሉ? እየጠበቅናቸው አይደል እንዴ? እኔ እንደው ከአዲስ አበባ ከማገባ እንደው አረ በኢየሱስ ተብሎ አምኖበት በሱ ላይ ተጥሎ አናኒኔ ያዴ የቆየ አይደለም፣ ሰሞኑን ነው ከእስር ቤት በኋላ አሁን ነው በዚህ ሳምንት የሰደበኝ ሮስሞድ በዚህ ሳምንት ነው የሰደበኝ። ለምን አጋለጥከኝ ብሎ እኔ ግን እፎይን አገናኙኝ። እሱ ወደ የታለ? ቆይ ወደ ክርስትና ወይ አመጣቸው ሙስሊሞች የሉም እንዴ? ዝም ብሎ ነው እንደሚተቸው። አረ እፎይ ምን ያደርጋል ዝም ብሎ መተቸት? ከእስልምና ወደ ክርስትና ያመጣቸው ሴቶች የታሉ? ስልጤዎች የታሉ? ሀላባዎች የታሉ? ወለኔዎች የታሉ? በታቱ ሆኖ በዚህ አሁን የሰደበኝ ሰሞኑን የሰደበኝ ለምን አጋለጥከኝ ብሎ ከጌቱ ጋር ካውንስሉ ጋር እንደሚሰራ ሳጋልጠው በዛ ምክንያት ነው የሰደበኝ። የዛሬ 4 ቀን ምናምን ነው፣ የቅርብ ነው። ዮርዲ ሞዴል ዮርዲ ሞዴል ምናምን እንኳን ይቅርብን። ዮሴፍ ፍቃዱ አብትሽ እንዴት ነው? ሰላም ነው ወይ? አማን ነው ወይ? ኦኬ ነው ወይ? አማኑኤል ግዛው በርቱ ተብሎ ታምኖበት በሱ ላይ ተጥሎ ከድር ኢብራሂም አይደለም እፎይ ከእስልምና ወደ ክርስትና ያመጣቸውን ሰዎች የታሉ? እፎይ ከእስልምና ወደ ክርስትና ያመጣቸው ሰዎች የሉም እንዴ? ሃና ኢንቦክስ በውስጥ አናግሪኝ እሺ። ግን እንትንሽ የፌክ ይመስላል፣ ትንሽ ሰው ነው። ሃና ትንሽ ይመስላል። በውስጥ ኢንቦክስ ላይ አናግሪኝ እስቲ። ለኔ በውስጥ መስመር ማናገር ፈልጋለሁ። ሃና ሃይ በይኝ፣ ኢንቦክስ ላይ አሁን ሃይ በይኝ፣ ልወጣ ስለሆነ ማርታ የጌታ እኔ ግን እፎይን ማግኘት ፈልጋለሁ። የደምረው ደብዳቤ ነው። ደምረው የተባረረበት ደብዳቤ ነው። ዛሬ እሁድ 19 ሚያዝያ 19 ደምረው በካልቾ ሂድ ወደ መጣህበት አትበጥብጠን ብለዋለች። አትበጥብጠኝ ሙሉ ወንጌል ከዚህ በኋላ በቃ ብለዋለች። እኔ ግን ደምረውንና ጆሲን ከጫወታ ውጪ ሌባ የጴንጤ ሌቦች ዳንኤል መሪጌታ ማን ነው? ቄስ አባ ገብረ መድን ሞ ማን ነው? አባ ገብረ መድን
በርቱ ተብሎ ታምሮበት ተብሎ አለሚነሪ ያለ መኖፊ በልሉ የተገነሸበቁ አንተ ፈሪ አስሬ እንኳን መተህ መጠየቅ ፈሪ ነህ አንተ። ምን አንተ ነብይ ነህ? ነብይ ነኝ ትላለህ እንዴ? ፈሪ አስሬ እንኳን መተህ መጠየቅ አቅቶ ፈርተህ ተደብቀህ አንተ እንዲህ አይነት ነገር አታውራ። ተው እንዴ ሀብትሽ ይኸውልህ በጣም የመድፈር ሀብትሽ ተው። በጣም ፈሪ ነህ። ድምፅህን አወፍረህ ብቻ ይሳካልሻል ይሆንልሻል ማለት አይደለም። እንትንነት አገልጋይነት ታስሬ አልጠየቃችሁም ነው የሚለው ኢየሱስ። አትገባም ገነት አትገባም። አንተ የታሰርከው እኮ በሰደብከው ስድብ ነው የታሰርከው። ስለዚህ ይገባ ስለነበር እና ታዲያ ለምን ፍርድ ቤት ጥፋተኛ አላለኝም? ፍርድ ቤት ለምን ጥፋተኛ አላለኝም? ለምን ስድብ ነው አጥፍታ ለምን አላለኝም? ፍርድ ቤት ለምን አላለኝም? ፍርድ ቤት እሱ ፍርድ ቤቱን ተወው። ግን ፍርድ ቤት ጥፋተኛ ባላለኝ ነገር በቃ በሰደብ ፍርድ ቤት ጥፋተኛ ባላለኝ ነገር ሌቦች ናቸው የከሰሳችሁኝ። እንደዚህ ነቢይ ሳትሆኑ ነቢይ ነን የምትሉ ሐዋርያ ሳትሆኑ ሐዋርያ ነን የምትሉ ሰዎች ናችሁ ተባብራችሁ የከሰሳችሁኝ። እናንተንማ እንደ ሙቀጫ ውስጥ አስገብቼ ነው መወቅጣችሁ። ይብስብኛል። ጠብቁ። ገና ምለቃችሁ እንዳይመስላችሁ አለቃችሁ። ሀብትሽ የእናንተ ቆይ የአንተ ማህበር አንተ ያለህበት ማህበር ምንድን ነው? እስቲ ንገረኝ ገብረመድን። የአንተ ማህበር ምንድን ነው? ፍቅር ህብረት ነው? ቪዥነሪ ነው? ምንድን ነው? አንተ ያለህበት እንትን ህብረቱ ምንድን ነው ስሙ? እኔ ፔንቴኮስታል ነኝ ሀብትሽ። ጩፋና እስራኤል ደንሳ የእናንተ ማህበር ነው? አይከሰሰኝ። አዎ ገሃነም ነው ማስገባችሁ። ጠብቁ። ቆይ ሀብትሽ ምን ልልህ መሰለህ የገባሁት እኔ ሀብትሽ ምን ልልህ መሰለህ የገባሁት ልንገርህ። እኔ ይኸውልህ ሀብትሽ አንዳንድ የምታወጣቸውን ዋናውን ለካ ፔንቴኮስታል። እሺ ቆይ ስማኝ፣ እንደዚህ ሀብትሽ ስማኝ። ይህን አንዳንድ የምታወጣቸውን ነገሮች ጥሩ ያልሆኑ ሰዎችን የምታወጣቸው ነገሮች በጣም አፕሪሼት ላደርግ ፈልጌ ነው የገባሁት ዛሬ። የነቢያት ምናምን ተሆና አሁን ዛሬ ደምረው የሚባለውን ይሄ ሱሰኛ አፉ ራሱ ከሱስ አልተላቀቀም ይገርምሃል። እና ያወጣኸው እንደዚህ አይነት ከኛ እንግዲህ ታውቃለህ፣ ከኛ የተሻለ ኦርቶውን የሚያውቀው ሰው የለም አይደል? ታውቃለህ። እና አሁን ቅርብ ጊዜ ደግሞ አይተህ ከሆነ በቃ ወደ እውነተኛ ቤተክርስቲያን ተመለስን ምናምን የሚሉ ሰዎች አሉ። አይተሃል? እና ጥሩ ነው እነዚህን ሰዎች በተለይ እነዚህን ሰዎች ላይ እያሳይህ ያለው ማለት ነው። እዩ ጩፋ ከሰሰኝ በሁለት ስፔሻሊ እዩ ጩፋና እስራኤል ደንሳሳ የከሰሱኝ የእናንተ ማህበር አይደሉ? ቆይ እዩ ጩፋና እስራኤል ደንሳን አታገናኝ። ለምን እንደማታገናኝ እዩ ጩፋና እስራኤል ደንሳ በጣም እዩ ጩፋ ላይሰንሱን ይውቅ ላይሰንሱን ቀማ ነው አይደል እንዴ? ካንሰር እያለ ሲሳደብ አልነበር እንዴ እዩ ጩፋ? በነገራችን አሁን ምን ልትለው ነው ሀብትሽ? ሁልጊዜ አንድ ነገር አለ ሀብትሽ፣ ሚዛናዊ ያድርግ። እዩ ጩፋ የተቀባ ሰው ነው። የባህሪ ችግር ነው ያለበት። ሌባ የተቀባ ነው እንዴ? ዘይት የቸረቸረ ቤት ሚነዳ አንተ። ለዚህ እኮ ነው አንተ ባለፈው የመጨረሻ ማስጠንቀቂያ ሰተን ነበር አይደል? ባለፈው የመጨረሻ ማስጠንቀቂያ ሰተን ነበር አይደል? ሚዲያ ላይ አታርፍም አይደል? አባ ገብረመድህን አታርፍም አይደል? ማስጠንቀቂያ አልሰጠንም። የውሸት ትንቢት ተናግረሃል ብለው ሰዎች መጥተው ከሰው ንቃ ፔጅ ላይ አንተ ጥላህ አልሄድክም።
አታርፍ ማለት አባ ገብረ መድህን አንተ ለምንድን ነው ለእነንትና ጋር ከእነንትና ጋር ለምን አሰራም? ዝም በላው ከነ መሪጌታ ቀጸላ ምናምን ጋር ከነ መሪጌታ ሚስጥሩ ጋር ለምን አሰራም? ለምን ሸሸ? ራስን ነብይ አድርገህ ለምን ሸሸ? ለምን አሰራም ከነሱ ጋር? ኦርቶዶክስ ወደ ጌታ እንዲመጡ ነው መስራት ያለብህ አንተ። ከአንተ በላይ ማን ነው የሚያውቀው? እዛ ውስጥ ያለውን ጨለማ፣ እዛ ውስጥ ያለውን እስራት ከአንተ በላይ ማን ነው የሚያውቀው? አንተ እዚህ መጥተህ ይሳካልሻል ይሆንልሻል እያልክ ቆንጆ ሴት ያስገባ ገስት ላይ ትንቢት ከምትናገር ለምን ከነሱ ጋር አትሰራም? ይኸው ስንት ዓመት ነው? እኔ እንኳን ይኸው 3 ዓመት። ለምን አትሰራም ከነሱ ጋር አንተ ራስህ? ቆይ ላግኝ። አንተ ራስህ በቀደም ፈልጌ ያጣው እዛ ፕሪኮምስ ምናምን ጀሞ ፈልጌ ነው ያጣው አንተን ራስህ። ምን ልታረገኝ? ማረገንማ እኔ ሀብትሽ ይኸውልህ፣ አንተ ሀብትሽ ይኸውልህ፣ ግን ወደዛ ተመለስ። አይ ይኸውልህ አባ ገብረ መድህን ስምህን ቀይረሃል። ስታፍ ቆይ ስምህን ቀይረሃል፣ ተመለስ። ኖ ወደ እነ እንትና እኔ እንዴት እንደማከብራቸው እንዴት እንደምወዳቸው እነ ጌታ ቀጸላ እንትናም ትንሽ አበላሽቶ ነበር። ወደ ፔፕሲ ቀይራለሁ ወደ ምሪንዳ ቀይራለሁ ብሎ መሪጌታ ሚስጥሩም ባለፈው ቅጥቅጥ ነው ያደረኩት። የሆነ ሚዲያ ላይም ተገናኝተን ነበረ። እናንተ ከናንተ በላይ ስለ ኦርቶዶክስ ምን አይነቶች ናችሁ ግን እናንተ ራሱ ምን አይነት ጠማማ መንፈስ ነው እናንተ ላይ ራሱ የገባባችሁ? ኦርቶዶክስ ላይ አትሰሩ? ገዳም ውስጥ ላሉ ሰዎች ለነሱ እንትን አታረጉም? እኛ በገንዘብ እንደግፋቸዋለን። እኛ በገንዘብ እናግዛቸዋለን። ሀብትሽ እኔ በጣም የካፌ ጁስና የስድብ መንፈስ ላይ እኔ እየጸለይኩልህ ስድብ ያላችሁኝ እናንተ ናችሁ። ህግ ስድብ አላለኝም። ሀብትሽ ስማ ሀብትሽ የኔን የወንድም ምክር ብትሰማ ጥሩ ነው። ሀብትሽ ጥሩ ነው። ሰዎችን ለምሳሌ ሰዎች እንትን ምንድነው ከመንገድ ወጣ ሲሉ ማረም ጥሩ ነው። ግን ባላንሱን አትሳደቡ። አንደኛ አንተን ስድብ አይደለም። ገና ቡድን አደራጅቼ ቀጠቅጣቸዋለሁ። ገና ፔንቴኮስታል እና ካሪዝማቲክስ አለቃችሁም። ሁለቱ ማህበር አለቃችሁ። ሁለቱ ማህበር ጠብቁ እናንተ ሁለቱ ማህበር። በዚህ ከቀጠልክ የማትወጣበት ወይኒ ቤት ነው የምንጨምርህ። የማትወጣበት ጌታ ምስክር የለማ። እኔ ግን እያደራጀውላችሁ ነው። ካሪዝማቲክስ እና ፔንቴኮስታል እንደማልፋታችሁ ይኸው አሁን በይፋ እኮ ነው የምነግርህ። በፊት ለፊት ነው የምነግርህ በሚዲያ ሁለታችሁን አልፋታችሁም። እኔ የዛ ስራ አስፈጻሚ ነኝ። ስለዚህ ከዚህ በኋላ አንተ እንደዚህ የምታረግና ቪዲዮ ከላክ በፔንቴኮስታል ላይ ቪዲዮ ከለቀቅ ተደጋግሞ እሱን መረጃ ይዘን እማትወጣበት ቂሊንጦ ነው የምናስገባው። ማንም ይረባ የለም። በነገራችን ላይ ታውቃለህ አይደል? ማንም ይረባ የለም እኮ ጆይ ጭሮ ነው። አንተ ነህ ጠቅላላ ዝም ብሎ ማይረባ ቅራቅንቦ ትንቢት የምትናገሩ አንተ ነህ። ጆይ ጭሮ ነው። እስራኤል ለንሳ ነው። እዩ ጩፋ ነው። ቅራቅንቦች ብቻ። እኔ እናንተን ላግኛችሁ ብቻ ጠብቁ። አንድ ቀን እንትን አደርግና የሆነ ግብዣ አለ ብዬ ጠርቻችሁ ጠቅላላ ሰብስቤ ማረጋችሁ እኔ ነኝ የማውቀው። ሆዳችሁን ትወዱ የለ ትመጣላችሁ አይደለ? ሆዳችሁን ስለምትወዱ የሆነ ጊዜ ገጠር እየሄድኩ ወንጌል ትሰብክ ነበር። ትዝ ይልሃል? ኋላ ላይ የሆነ አመት ላይ በተለይ እስራኤል ዳንሳ ጋር ከወጣ በኋላ ባጃጅህን ቀምቶ ካባረረ በኋላ የሆነ መንፈስ ነው የገባበት። ጥላቻ ነው። ባጃጅህን ከቀማ በኋላ ተሰብስባችሁ ፔንቴኮስታል ውስጥ የገባችሁ ሰዎች እነማን እንደሆናችሁ አየህ አይደለ? አንድ አይነት ተመሳሳይ ወፎች፣ ተመሳሳይ ላባ ያላቸው ወፎች። ትክክል ነህ። ተመሳሳይ ነው። የኢየሱስ መንፈስኛ ውስጥ ነው ያለው። ተመሳሳይ እኮ ጆይ ጭሮ፣ አንተ እኛ ከአጋንንት እያስመለጥ ነው። እዩ ጩፋ፣ እስራኤል ደምሳ። አንተ ምን እዚህ ላይ አይደል እንዴ? እናንተ
እዚህ ቲክቶክ ላይ አይደል? የቲክቶክ አንበሳ አሁንማ ወፍረሃል። ወፍረሃል ገባ። ምንድነው አካውንት ነው ምንድነው የጮኸው? ጌታ የተባረከ ይሁን። ምን አሁን የዛ ስራ አስፈጻሚ ነው። ምንድነው አሁን አየር ላይ ነው። አየር ላይ ነው። አካውንት ነው ቅጭል ያለው። እኔ ቀኑን ሙሉ ስለፈልፍኩኝ አንዴ አንተ አይነት አካውንቴ ቅጭል ብሎ አይጮህም። ቀኑን ሙሉ ስለፈልፍኩኝ። ምክንያቱም ለምን አይጮህም መሰለህ? የማይጮህበት ምክንያት ልንገር ምክንያት አንደኛ አንተ እየሰራህ ያለው ቀኑን በሙሉ እኔ እንደውም አንዳንድ ጊዜ ያዝንልሃለሁ ሀብትሽ፣ እንደው ቀኑን በሙሉ አንተ ሳምንቱን በሙሉ የምትጽፍበት ቀን የለህም። ጌታ ምስክር። ግን ለምንድን ነው እኔ ነግሬው ነበር፣ ፓስተር ወንድዬን ነግሬው ነበር። ፓስተር ወንድዬና እነ ፓስተር ማናቸው እነዛ ሰዎች ነው ቢያንስ ይዘው ኦርቶዶክሶች ጸበል የሚወስዱበት አለ። አንተን 21 ቀን ቢያንስ ቢያጾሙ ምን ችግር አለ? ቀኑን በሙሉ ሳምንቱን በሙሉ በትምህርት ውሸት ካሉ እዚህ ታች ያሉት ይናገሩ። በስድብ ሳምንቱን በሙሉ ትሳደባለህ። ይሄ እኔ የድሮ ስራ እንዴ እንክርሩት እንዴ እኛ ዋጋ በከፈልበት ምድር ላይ ዋጋ በከፈልበት ህዝብ ላይ መተህ አንተ ምንድነው የጨመርከው ነገር? ምንድነው የጨመርከው ነገር? ጆይ ጭሮ መጥቶ ምንድነው የጨመረው? ተሰደብን በእናንተ ምክንያት፣ ተዋረድን በእናንተ ምክንያት። ጆይ ጭሮ አሁን ሀብትሽ ከጆይ ጭሮ ጋር እንዴት ታመሳስለኛለህ? እናንተ ምን ያህል እንትን እንዳለ ይታወቃል። ፔንቴኮስታል እኮ ነው። አንድ ብረት ፔንቴኮስታል አንድ ብረት እኮ ናችሁ። ምን ሆነ ነው? ልናስተካክል ነው የገባነው። አንድ ብረት ለማስተካከል ነው። ምን ታስተካክላለህ? እዩ ጩፋ ስንት ተፈውሳቸዋል ያላቸውን የገደላቸውን ሰዎች 3 ቪዲዮ እኔ እንኳን 3 ቪዲዮ አስቀምጫለሁ። ቢታሰብ እነዛን ሰዎች አምጥቼ አቀርባለሁ። ልጆቻቸው የሞተባቸውን ሚስት ልጆች አቀርባለሁ። እዩ ጩፋ ነው ትወልዳለህ፣ 4ኛ ልጅ። ታዲያስ በውሸት ትንቢት የውሸት ትንቢት እሱ የእምነት ችግር ነው። እባክህ አንተም ስንት ጊዜ ተተንብዮልህ አላገባህም። የእምነት ችግር ስላለብህ አሁን እናንተ ከኔ የተሻለ እምነት አላችሁ። የኔ እምነት ያልሰራው ትዳር ላይ ብቻ ነው። ትዳር ብቻ ነው ያላገኘሁት። አንተ ራስህ መቼ አገባህ? ምን ታጭበረብራለህ? ምን ታጭበረብራለህ? አንተ መቼ አገባህ? ላሳይህ ወይ? አዎ ክፈት። ልጅ ሁሉ አለኝ። አንተ ደግሞ ወሬ ታወራለህ። ክፈት ላይ ዲቃላ ወልደ ነው። ክፈት። አንተ ወጋውልህ። ምን አይነት መንፈስ ነው ላይ ተናወቀ? ዲቃላ ወልደ ነው። ክፈት። አንድ ጊዜ ትዝ ይልሃል የሆነች ሴት ቀለበት አሰርኩ ስትል ነበር። ከየት ነው ያመጣት ቀለበት? ያንተን ገና የሚገርም ያንተን እኔ መረጃ በሙሉ ማካለል እንደዚህ ላይ ምን እዚህ ላይ አይደል ያሳየዋችሁ? ፕራንክ እዚህ ላይ አይደል የሰራ ነው። የት ነው ሄደች? ፍራንክ አይደለም ራሱ ፍራንክ ነው። ቀለበት አላሰርንም እኮ ቀለበት አይደለም እኮ የምን ቀለበት ነው? ፍራንክ እኮ ነው። እሷ እኮ ውጪ ነው ያለችው። ስጦታ በሙሉ ሰዎች ደስ ብሏቸው ስንት በአካውንት ስንት አስገብተዋል። እኔ የገባውን ጣልፌዋለሁ። እኔ ኮምፒውተር ባለሙያ ነኝ ታውቃለህ። ተመረቀ ጌታ ምስክር ጣልፌያለሁ። ስንት እንደገባላ ግን ምንድነው እውነታው ግን ምንድነው እያወራን ያለ ነው? እኔ ሴት ስለማላምን ነው። ምክንያቱም በመጀመሪያው ትዳር ስለተጎዳው በዛ ትዳር ማንም ነው የሚያውቀው ስለተጎዳው። ያው ምን አንተም በነበርክ ጊዜ አጎታ ነበር እንደ ሀብትሽ ታዲያስ እንዴ? እስቲ ሀብትሽ አንድ ጥያቄ ልጠይቅ። ሀብትሽ ይኸውልህ በጣም ከድሮ ጀምሮ ነው እናንተ ጓደኛ ነን ታውቃለህ አይደለም? ድሮ በደህናው ጊዜ ነው እንደዚህ ነብይ ነኝ ምናምን እያልክ ሳታምታታ ነው። በደህናው ጊዜ ነው። አንድ ጊዜ እባክህ አንተ ስማ፣ አንድ ጊዜ ስማ፣ ትሰማኝ እንደሆነ ስማ። እሺ ብዙ ህዝብ እየሰማን ነው። 59 ህዝብ እየሰማን ነው የምናወራው። አንድ ነገር የምነግርህ ነገር ሀብትሽ፣ እኔ ድሮ ሳቅህ ወንጌል የምትመሰክር እየዞርክ ገጠር ለገጠር ዞር ሳይክል አሁን እኮ ጸሎት ራሱ ካቆምክ ዓመታት አስቆጥሯል። በተለይ እስራኤል ዳንሳ ጋር ዘይት ሲሸጥ ዋና አጋፋሪ ፓስተር ሆነ
ለሶስት ዓመት ተኩል ቆይተህ ከዛ በኋላ ባጃጅ ሰጥቶ እንደገና ከነጠቀ በኋላ የመጣብ ነገር ግን ከባድ እና እባክህ ባላንስ አድርግ፣ ጸልይ፣ አብረህ ቃል ማስተምር። እዚህ ላይ አስተምር እስኪ ቃል ሁሌ ስገባ ያለሁት ከሌባ እኔ ጦርነት ላይ ያለሁት እና ይሄ ፔንቴኮስታል የሚባል የእናንተ ማህበር የሌባ ማህበር ለሀገሪቱ ኪሳራ መርገም የሆነ ማህበር። እስቲ አንተ አሁን አንተ ያልተሳደብከው ሰው አለ እንዴ? አንተ ያልተሳደብከው ሰው አለ? አንተ ያልሰደብከው ሰው አለ ምድር ላይ? ምን አንተና ጆሲ ያልሰደባችሁ ሰው አለ? አንተና ጆሲ እኔ ሌባ ናችሁ፣ ሴሰኛ መንዝራ ምን አሁን ጆጭሮ በነገራችን ላይ ጆጭሮ ታውቃለህ? ሴሰኛና መንዝራ ዱርዬ ነው ጆጭሮ። ስማ እኔ አንደበቴ እንዲረክስ ስለማልፈልግ ነው። እንኳን የአዲስ አበባን ሴት አጥረገርግ ነበር በደንብ አድርጌ። ግን ታውቃለህ እኔ በመቋሚያ መሞቻን ታፈጥነዋለህ እንጂ ምን መሞቻን ታፈጥነዋለህ። አንተ አይደለም እኔ አሳድጄ ነበር እንትን ማስገባ። ግን ምን መሰለህ እኔ እግዚአብሔር ስለምፈራ ግን እኔ እግዚአብሔርን ስለምፈራ አልሰድብም፣ ምንም አላደርግም ለማንም። ሀብትሽ ተው በልክ አድርገህ ጸልይ። እኔ አንተን መመክርህ ወደ እንትኖቹ ተመለስ። እነዛ ከኦርቶዶክስ ወደ ወጡ ቄሶች እና መሪጌታዎች ተመለስና ለኦርቶዶክስ ይሄ እዚህ ጋር ነብይ ነኝ ምናምን እያልክ ፎቶ እዚህ አሳምረህ እንደ ወሎ ፈረስ መልክህን አሳምረህ ልብስህን አሳምረህ ይሳካልሻል ይሆንሻል እያልክ ድምፅህን አንዴ በወፍራሙ አንዴ በቀጭኑ እያደረግ ማምታታቱን ተውና ነው። እኔ ክብር ያለበትን አገልግሎት ነው አሁን እኔ እየመራው ያለሁት። ተዋብተሽ ዘመንን ነግሬሃለሁ። ክብር ያለበትን አገልግሎት ነው አሁን መንገድ ነው እያሳየ እየመራው ነው። ተው ብያለሁ። ይኸው ውስጥ ያላችሁ ሰዎች ስሙ። ታውቃላችሁ ካፌ የምትወጣው ቃል መሬት ጠብ አትልም። ይኸው ውስጥ ያላችሁ ሰዎች ስሙ። ይህንን ሰው ወደ እነ መሪጌታ ቀጠላ መሪጌታ ሚስጥሩም እንትን አድርጎ ፔፕሲ ያደርጋለሁ ምሪንዳ ያደርጋለሁ የሚለው ነገር አላዋጣውም። ላይሰንሱም ነው ያስቀማው እና ወደ እነዛ ወደ እነ እንትና በጋሻው ጋር ምናምን ሄደህ እዛ በጨለማ ውስጥ ያለን ህዝብ ማርያም የዓለም ቤዛ ናት እያለ ግራ የሚጋባ የሚምታታ ህዝብ ጋር ሂድና የተገለጠልህን እውነት የተደረገልህን በጎነት ሂድና መስክር ነው። አንተ ስማ እስኪ አንድ ነገር ላውራ። ይኸውልህ ደውሌ የመጨረሻ ሜሴጅ ለአንተ በደምብ ስማ። ይኸውልህ እምቢ ካልክ ረግመሃለሁ። ኧረ ወጋውልህ እባክህ። የጨረባ እርግማን ነው። እኔ ረግመሃለሁ እና ከዚህ ረግመሃለሁ። እኛ ከሰበክንላችሁ ወንጌል ውጪ ይሳካልሻል ይሆንሻል እያላችሁ የእግዚአብሔር ስምና ትምህርት የሚሰደብበትን ልዩ ወንጌል የምትሰብኩትን ረግማችኋለሁ። ምላስ ነው ከተናጋ ጋር የሚጣበቀው። የጨረባ እርግማን ነው ሀብትሽ፣ የጨረባ እርግማን ነው። ወደ ራስ ነው የሚመለሰው። በ7 እጥፍ መልሼልሃለሁ። ነግሬሃለሁ። በ7 እጥፍ በነገራችን ነግሬሃለሁ። ምን አይነት ወንጌል ስንሰብክ እንዳየህን ታውቃለህ። አሁን ባክ አድርገሃል። አሁን እኮ ባክ አድርገህ እኮ ነግሬሃለሁ። ወደ ቄሶቹ ተመለስ። ወደሚያምርብህ ወደ ዳንክበት ተመለስ። ወደ ዳንክበት እውነት ይመጣል። ሰሞኑን ይመጣል ወንድዬ አዲስ አበባ። የሙሉ ወንጌሉ ሰሞኑን ይመጣል ወንድዬ አዲስ አበባ። እነ እዩ ጩፋን ለማገድ ይመጣል። ዘይት ሻጮቹን ለማገድ ይመጣል። ሰሞኑን አዲስ አበባ ይመጣል ለስብሰባ። ማን ነው ዘይት ሻጭ? ገስታውስ እንትኖቹ ወንድዬ ሰሞኑን አዲስ አበባ ይመጣል። ደውልለት። ጠቅላላ ጉባኤ እባክህ ኦርቶዶክሶቹም ጋር ከወሰድከው 7 ጊዜ ደብረ ሊባኖስ ይጠመቅ። ደግሞ ካልሆነም እዛው ሙሉ ወንጌል ቸርች 21 ቀን ጾም ጸሎት አስገቡት። በጣም ሀብትሽ ችግር ውስጥ ነው ብዬ ደውዬላቸዋለሁ። 21 ቀን ከኦርቶዶክስ ይዛችሁ የመጣችሁትን ያንን የፈሪሳዊና ያንን የሞተ የሃይማኖት ስርዓት
እዚህ አምጥታችሁ ህዝቡ ላይ እንድትጭሩ ትፈልጋላችሁ አይደል? እዚህ ይሄን እኮ ነው ማለት የሰይጣን እንትን ወንጌል አንድ ቀን ጾም 17 ቀን ጾም አይደለም የሚለው መጽሐፍ ገብተን እየወጋ ነው ታውቃለህ። ወቅተን እያባረር ነው። ኧረ እባክህ እዚህ ላይ አንተ እዚህ ላይ ቁጭ ብለህ አላስገባውም። አክሊል ማሼ እዩ ጩፋ ጨፋሪ ነው። አላስገባውም። አሜሪካ ቁጭ ብሎ እዛ ውጭ ቁጭ ብሎ እዩ ጩፋ ሌቦችን የሚደግፍ ነው። አላስገባውም። የምን አክሊሉ ባሼ ነው ቁጭ ብሎ ይስማው። ሀብትሽ ግን ለዚህ ለተሳደብካት ለእያንዳንዱ ነገር በእግዚአብሔር ፊትም ትጠየቃለህ፣ በህግም ትጠየቃለህ። በሁለቱ ትጠየቅ። እናንተንማ አስተኞች ይረግጣለሁ። እኛ ዋጋ የከፈልንበት ወንጌል ሴቶች ብቻ ግን ወንድ አገልግሎት ታውቃለህ እንዴ? አባ ገብረመድህን ወንድ አገልግሎት ታውቃለህ? ወንዶችን ሴት ብቻ ነው እኮ ይሳካልሻል፣ ይሆንልሻል፣ ይሳካልሻል ነገሬን ከራቀ ሀብትሾ ይሆንልሻል። ቆንጆ እየመረጥክ ሀብትሽ በተረፈ ሁልጊዜ እንደምወድ ታውቃለህ አንተ የእግዚአብሔርን ሰው እኔ የሚወደኝ አይደለም። እኔ ይኸውልህ አባ ገብረመድህን እኔ ዳንኤል ብዬ እንደማጠራ ታውቃለህ። ጌታ የሰጠ ስም አይደለም። ጌታ የሰጠ ስም አባ ገብረመድህን ነው። አሁን እኔ ወንድሜ ገብረመድህን በዛ ኦርቶዶክስ በነበርክበት ሹመት እዛ በነበርክበት ትልቅ እውቀት እንዳለ ምንም ጥያቄ የለውም አውቃለሁ። ቦታህን አላገኘም። አንተ ተፈናጥረህ መጥተህ ቆንጆ ቺኮችን ነው እዚህ ላይ ዲስፕሌይ ላይ እያገለገልክ ያለው። ዲስፕሌይ ነው ይሄ ለአንተ እና እነዚህ ቆንጆ ሴቶች ተው ያሰናክሉሃል። ምንም ጥቅም የለውም፣ ያሰናክሉሃል። እነዛ እየተጋደሉ ያሉ አባቶች በግዕዝ በአማርኛ በግዕዝ በአማርኛ አያስቀናህም እንዴ? አንተ ያ አያስቀናህም? እኔ እየተጋደልኩ አይደል ያለሁት። የታለ አንድ እስኪ ያሳየን። የታለ አንተ ዝም ብለህ የታል ዲስፕሌይ ላይ እንደሚሸጥ ዕቃ ቆንጆ እያስቀመጥክ አይደል እንዴ የምትለው? እንደ ዱባይ ዕቃ እዚህ ላይ ዲስፕሌይ ላይ እዚህ ጋር እየመረጥክ እያስቀመጥክ በጌታ በኢየሱስ ምን እኮ ግን ይገርማል። እንዲሁ እኔ ምን አይነት ሰው ነው? አገደው እንደው አላህን አትፈራ። ኧረ አላህን ፍራ፣ አላህን ፍራ። አብትሽ እንዴት ነው ነገሌ? እባክህ ነገሌ ቦርና ሰሞኑን የመጣሁት ለበዓል ነው የመጣሁት። ለፋሲካ ነው የመጣሁት። ሰሞኑ ምርጥ ነው። ሳምንት ሆነኝ ከመጣሁ። ኧረ በነገራችን ከታች ያላችሁ ሰዎች እኔና ሀብትሽ በጣም የረጅም ጊዜ ጓደኞች ነን ወንድሞቼ። እኛ በጣም ወንድም ጓደኛሞች ነን። ስለዚህ የምራት አድርጉት ልላችሁ ነው። ከታች ያላችሁት የምራት አድርጉት። እኛ ኦልሬዲ ወንድማማቾች ነን። በጣም የቆየ ጓደኝነት ነው ያለን። እኔ አባሁኝ ሁሉ ነው የሚያቀኝ ቤተሰብ። ስለዚህ አትቸገሩ። ትንቢት የምትፈልጉ ትንቢትን የምታምኑ ሰዎች ወደ እኔ መምጣት ትችላላችሁ። ትንቢት አናምንም የምትሉ ሰዎች ደግሞ ይኸው እዚህ ያለላችሁ ሀብትሽ ከሀብትሽ ጋር አንቺ ፈቲያ ይኸው ትንቢት ምናምን እያለ ነው። ምንም ትንቢት እሱ የሚተነብይ ቢሆን ኖሮ ለእኔ የተነብይ ነበር። የለውም ትንቢት እዚህ ጋር ቢዝነስ ምናምን እንዳሰራ እዚህ ጋር አንተ በነገራችን ይኸውልህ ረፍ እኔ በዚህ ቢዝነስ እንዳሰራ አላህን ፍራ፣ ስማ አላህን ፍራ። ቢዝነስ እንዳሰራ እዚህ መተህ በኢትዮጵያ አቆጣጠር ከ1999 ጀምሮ ሰይጣንን ከምድረ ገጽ ወደ ቀይ ባህር ነው እየላኩት ያለሁት። ታውቃለህ አንተም በመናፍስት መለየት ስንቶችን አጋንንቶች እንደላኩ። እኔ እስካሁን አጋንንት ቢኖርብህ ኖሮ እስካሁን መታው ነበር። ግን አንተ ያለብህ የስጋ ባለጌነት ነው። አፍህ በጣም አልተገረዘም። ባለጌስ እናንተ ናችሁ።
የውሸት ትንቢት የምትናገሩ አንተ ደግሞ አንተ አሁን ደፍረ ስለ አንደበት ትናገራለህ እንዴ? እዚህ እኮ አንተ ቪዲዮዎችን አምጥቼ ልለጥፍ እንዴ? ልለጥፍ ቪዲዮ አንተ ልለጥፍ እንዴ? አንተ የውሸት ትንቢት ተናግረ እዚህ ጋር አፋጠው ሲይዙነ ንቃ ምን አልነበርኩም እኔ የለውም ራሱ መች ነቃና ነው ሰው ደግሞ ነቃ ብሎ ራሱ ይጎነ ንቃ እንዴ ንቃ እንትኑን ቀይሮ ገብቶ ስም ቀይሮ ገብቶ ሲያፋጥጥ አንተ ደግሞ እዚህ መተህ ትከራከራለህ እንዴ? እኔ እኮ ሀብትሽ ነኝ ይሉንታ ይዞኝ ምናምን እኔ ምናምን እዚህ ማልፈህ ምናምን መስሎ ነው እንዴ? ወንጌልን እኮ እኛ ሰበክንላችሁ እንጂ እናንተ አልሰበካችሁልንም እኮ ወንጌል። እኛ የሰበክንላችሁ ወንጌል ደግሞ ዋጋ የሚያስከፍል ወንጌል ነው እንጂ እንደዚህ እዚህ ሀብትሽ አንድ ጊዜ ይላል ግን አንዴ ይላል ሐዋሳ ተገናኝተን የነቢያት አገልግሎት በጣም ቁጥር አንድ እንደምትደግፍ ማመሸጥን ሎቄ ሆነ መሸጥን እንደምትደግፍ ትዝ ይልሃል። አንድ ጊዜ ሐዋሳ ላይ ዘይት መሸጥን አንድም ቀን ደግፌ አንድም ቀን ሽጬ አላውቅም። ሂድና ጠይቃቸው አሉ እኮ አሁንም እዛው አሉ እኮ እነ መንገሻ አሉ። አንድ ቀን ዘይት ሽጬ አላውቅም፣ ደግፌ አላውቅም። እኔ ደሞዝ የሚከፈለኝ ከአስራት ነው አይደለም ለራሴ ለሌሎች ፓስተሮች እንኳን አስራት የማስከፍለው እኔ ነኝ። ሂድና ጠይቃቸው። እስራኤል ዳንሳ ጋር ዘይት የተሸጡትን ትግ ይበልጣል። እሱ ነው የሚሸጠው፣ እሱ ይሸጣል። ሌሎቹን ጠርቶ እና አብዲን ምናምን እና አዲሴን ይሸጣል። ከዛ ነው የሚከፈላቸው። በተለይ ነቢያት ዘይት ሽጠው ክፈሩ ነው የሚላቸው። ነብይ አይደለ እንዴ ነው የሚላቸው። ነብይ አይደለ እንዴ እኔ እንትን እንድልፈለግ እንዴ ምናምን ነው የሚላቸው። እኛ ፓስተሮች ደግሞ ከምናገለግለው መንጋ ላይ ነው ከመንጋው ላይ ነው እኛ ከሚሰበሰበው አስራት ነው የሚከፈለልኛ። ለኔ አይደለም አስራት ለሌሎቹ ተርፍ ነበር። አጋፋሪ እኮ ነበር። ከዛ ከዚህና አጋፋሪ አይደለሁኝም። ምክንያቱም እኔ ነብይ ተነሳልን ብዬ መቼም 100 ጊዜ መናገር እኮ አይጠበቅብኝ ማለት ያንተን አሁን እኔ እየደጋገምኩኝ ያንን ቪዲዮ ያመጣው ራስቀምጥ እንደ ከንቃ ጋር ያደረከው ኢንተርቪው በቃ አንዴ አመንክ አይደል? ስተትን በቃ ዋሸ፣ ተሳሳትክ ሳይሆን ዋሸ። አንድም ቀን ትክክል ተናግራት አታውቅም። እኔ አሁን ለአንተ ደሞዝ እኔ እኮ ለአንተ ብር የሚከፍሉ ሰዎች ነው የሚገርመኝ። ቁጭ ብላችሁ ተከራይታችሁ ነው አይደል ቤት የምትኖሩት? እኔ እኮ አዲስ አበባ መኖር አቅቶኝ ነው እኮ የወጣሁት። እናንተ ግን ቁጭ ብላችሁ ቤት ተከራይተህ ትኖራለህ አይደል? ምን አይነት ሴቶች ናችሁ ግን ለእናንተ ብር የሚልኩላችሁ? እኛን የመሰለ ጀግና የወንጌል አገልጋዮች አዲስ አበባ መኖር አቅቶ ኑሮ ከብዶን ጥለን ወደ ክፍለ ሀገር መጣን። እናንተ ግን እንዲህ ያጭበረበራችሁ እንዲህ ያምታታችሁ ሴቶች ለእናንተ ብር ይከፍላሉ አይደል? እኔ እኮ በጣም ይገርመኛል። እኔ ግን አንተ እኮ ትገርመኛለህ። ኧረ ተው። ኧረ ሴቶች ባካችሁ ሰርተው ይብሉበት፣ አትላኩ ብር አትስጧቸው። አብትሾ አውሮፓ አረብ ሀገር ያላችሁ ሴቶች አትላኩ ብር አብትሾ ምናምን አትበለኝ። በቃ ላይሰንስ ምናምን አውጣና ባጃጅ ምናምን ባጃጅ የነዳ ሀብትሽ ስላልተሳካልህ ነው። መጀመሪያ ላይ ነብይ ያደረገ ሊሳካልህ አልቻለም። እኔ ሐዋርያ ነኝ። ያላረከው ነገር የለም። ሳይሳካልህ ሲቀር ሁሉን ሞከርከው። ፓስተርነቱ ሞክረሃል፣ ሐዋርያነቱ ሞክረሃል፣ መምህርም ተብለሃል። ያልተባልከው የእግዚአብሔር ሰው ተብለሃል። ብትለው ፈቀቅ አልልህ ሲል አሁን ደግሞ በስድብ ውስጥ ይልገለጥ ብለህ መጣ። አይ ግን እኔ የሚገርመኝ ግን ለእናንተ ግን እኔ አሁን አንተ እንትን የለህም ማለት የገቢ ምንጭ የለህም። እንዴት ዝም ብሎ ሴቶቹ ለእናንተ ብር እኔ እኮ ኧረ እናንተ ሴቶች ግን ቆይ ለእኛ ለእነ አባ ገብረ መድን ይሳካልሻል ይሆንልሻል እያሉ መዝሙር ስለዘመሩላችሁ ለእነሱ ብር የምትልኩት ግን አላህን አትፈሩም? ግን አላህን አትፈሩም? ለእነሱ ብር የምትልኩ ግን እኮ አንዳንዴ ግርም ይለኛል። ቁጭ ብሎ በወፍራም ድምፁ ልክ የሆነ አውሊያ ወረደበት ነው የሚመስለው። እሱማ በቃ ይገርመኛል። ድምፁ በቃ ውፈቱ ይሳካልሻል፣ የሆነ ነገር ተመታ፣ ገመድ ተበጠሰ፣ ዘንዶ ተወጋ፣ ብር ይልካሉ ሴቶቹ። እኔ ምን አይነት ሴቶች ናቸው? አንድ ቀን ለዘመዶቿ ብር ልካ ማታቅ፣ አንድ ቀን ለዘመዶቿ ብር ልካ ማታቅ ለና አባ ገብረ መድን ገንዘብ ትልካለች። እኔ ምን አይነት ሴቶች ናቸው? እኮ የሚገርም ቄስ እኮ ነው። ቄስነቱን ትቶ ነቢይ ነኝ ብሎ አባ ገብረ መድን ነው ስሙ።
ፕሮፌት ዳንኤል ብሎ አረ ሴቶች ግን ና ለምን ወጣ ለምን ወረድክ ናንተ የቄስ አጭበርባሪ አወከረል የጴንጤ አይ ጴንጤ እኮ ይገርመኛል ጴንጤ ይገርመኛል እንደው በቃ ነብይ ነኝ ላለ መልእክት አለኝ ላለ ሁሉ በቃ ካዝና እየከፈታችሁ ኪስ ዚፓችሁን እየከፈታችሁ በቃ ገንዘብ ትበትናላችሁ። እኔ ምን አይነት ስንትሪቁ አረ ሴቶች ይገርሙኛል። ለነሱ ገንዘብ የሚልኩ ሴቶች ይገርመኛል። እኔ ግርም ይሉኛል። እኔ ምንድን ነው ቆይ እኔ ይሳካልሻል ይሆንልሻል እኔ ብል እኮ ደግሞ አያምርብኝም ሙቲ። እኔ እኮ አሁን ይሳካልሻል ይሆንልሻል ብል እኮ አያምርብኝም። እኔ አልችልበት እኮ ይሆንልሻል ይሳካልሻል እኔ አልችልበትም። አሁን እንደዛ ብዬ ማምታታትና ማጭበርበር አልችልም። በቃ እኔ የምችለው ምንድን ነው? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው። ንስሐ ግባ፣ እግዚአብሔር መንግስት ቀርባለች። ምን ታምታታለህ? አታጭበርብር ነው። እኔ እና ልተኛ ነው፣ ደክሞኛል። ሙቲ ጥሩዬ እና ሴቶችም እንደዛ አይነት ሰባኪ አትወዱም ባክሽ። እሙቲ እና ኤርትራ እንደዛ አይነት ሰባኪም አትወዱም ሴቶች። እንደዛ አይነት ሰባኪም አይወዱም ሴቱ። ሌባ ባል ነው የሚፈልጉት። የኛ ሀገር ጴንጤ ሌባ፣ አጭበርባሪ፣ ሰርቆ አምጥቶ። እሙቲ ሰላም ነው? ይሆንልሻል። እንዴት ሰላም ነው? ይሳካልሻል። ከሜ እንዴት ወይ ሚጣ ሰላም ነው? ደሃ እንደሆ ነው ጸቦቆ አለን እግዚአብሔር ይመስገን። እንዴት ነሽ? ይሰራል በደንብ ይሰማል። አላወቅኩሽም። ይሰማል። ስም እየቀያየራችሁ ከመጣችሁ እንዴት አድርጌ አውቃለሁ ብለሽ ነው? ጸጋው አካሌ ካስታወስከኝ አንቺ ካላስታወስሽኝ በስተቀር እኔ ስንት ነገር በዚህ መቼም ከወር በፊት ምናምን ሁለት ወር ይሆነዋል። እኔ የዛሬ ወር ነው እስር ቤት የገባሁት። ልክ በ19 እስር ቤት የገባሁትና ኦልሞስት አሁን ዛሬ አንድ ወሬ ረስቻለሁ በይ። ከዛ በፊት ደግሞ አንድ ወር ሁለት ወር ከቆየሽማ በቃ ረሳሻለሁ። ጸጋው አካሌ ቴንኪው። ሃና በውስጥ መስመር አናግሪኝ ብያለሁ። እዚህ ላይ አትጻፊ አንቺ ሰነፍ፣ አትጻፊ እዚህ ላይ አንቺ ሰነፍ። እቺ ደግሞ ምን አይነት ሰነፍ ነች? በእግዚአብሔር ዝገታ። አይሆንም አንበልም ያለው ሀብትስ ሰላም ነው ወይ? ብዙም ኔትወርክ የለኝም፣ ግን ደህና ነህ? ደህና እግዚአብሔር ይመስገን። ሰላም ነው። ውቢት ነኝ። ሀብትስ? ውቢት እንዴት ነሽ? ሰላም ነው። ጠፋህ። እኔ እኮ ጌታን ጥያቄ ሆኖብኝ ነበረ። ሀብትሽ ለምንድን ነው ላይፍ የማይገባው እያልኩ፣ እኔ ደግሞ በዛኛው አካውንት መግባት አልችልምና ያው በዚህም ፎሎ አድርጌ ያለኝ፣ ግን
እንዴት ነው ምናምን በጣም ጥያቄ ነበረ እና ሳይ ግን ዛሬ ሳገኘ ቀን መጥቼ ነበር። በጣም ነው ደስ ያለኝ። አዎ የሆነው ሆኖ እንኳን በሰላም መጣክ። የሆነው ሁሉ ሆኖ እንኳን በሰላም መጣክ። ያው ባላቅም አይ ምንም ዘና እያልኩ ነው ማውራው በተፈጠረው ነገር እና ሰላም ነው አለን። ውቢት እንዴት ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። በእውነት አፋዋ ቆየን ሳንገናኝ። እኔም ለነገር 2 ወር ምናምን ይሆነናል። እኔም ላይፍ ብዙም አልገባም። ያው ስመጣ አንተ ጋር ነበር። አንድ ወሩን እንደነገርኩሽ ነው። ዛሬ ወር ነው እስር ቤት የነበርኩት። ይሄን ወር ያው ትንሽ ቢዚ ነበርኩ። በዛም ደግሞ ያው እዛም ስለነበርኩ ምንም ኮሙኒኬሽንም አልነበረኝም ከዛ በፊት። ለዛ ነው በርግጥ ጥሩ ጊዜ ነበረኝ። እዛም በነበርኩ ጊዜ በደንብ ነበር የምጠቀመው ቲክቶክ። ለዛ ነው ያልተገናኘ ነው። አይ ምንም ማለት ሰላም ነሽ? ዋናው በሰላም መመለስ። አይ ያው ሊሆን እንደሚችል ይታወቅ ነበር መጀመሪያ። ያለ ነገር አፕን ያደርጋል። አይ በቃ ችግር የለም። እንደዚህ ናት እኮ ዱንያ። አይ ያው እንደ መዝናኛ እያየነው ነው። እግዚአብሔር ስለረዳኝ ብዙም እንትን አይደለሁም። የዛ ተጠቂም ተጎጂም አይደለሁም። ግን ያው ብዙ ነገር እግዚአብሔር እየሰራ እንዳለ ግን አስተውያለሁ። ማለት የዛ እግዚአብሔር የመስራቱ ውጤት ነው እኛንም ወደ እስር ቤት የከተተን እንጂ ዝም ብለን ማንሰራ ውጤት የሌለን ፍሬ የሌለን ሰዎች ብንሆን ምናምን ብለው ዝም አንላቸው ነበር፣ ይረሱም ነበር እኛንም። ግን የሆነ ነገር ለውጥ ስላለ የሆነ ስራ ስላለው ነው እነሱም ያለቃቀሱትና እግዚአብሔር ይመስገን ለሱ ነው። እንደዛ ነው ያለው ነገር። ቴንኪው ስለተገናኘን በደንብ እናወራለን። ዛሬ ስለመሸ ነው እንጂ እናወራለን፣ ላቀን እንገናኛለን። እሺ እኔም ያው ይሄን ሁሉ ልነግርህ ነው የገባሁት። ልተኛ ነው ወዲ መሽቷል እና በቃ ካሁን በኋላ እንገናኛለን። አፍሽዬ እንኳን በሰላም መጣክ በድጋሚ ብያለሁ። ደህና ደርልኝ። እሺ ተባረክ። እሺ ደህና ደሪ። እሺ አሜን። ሌሎቻችሁም ተባረኩ። ሁላችሁንም መልካም ምሽት። እኛም እንተኛለን። እንቅልፍ ራሱ ከእግዚአብሔር ነው። እንቅልፍ ተኝቶ ማያውቁ ሰዎች አሉ እዚህ ላይ ሲመሰክሩ እንሰማለንና መልካም ምሽት፣ መልካም እንቅልፍ ይሁንላችሁ። የተባረከ እንቅልፍ ለሌላችሁም ልጸልይላችሁ። እንቅልፍ ለሌላችሁ በኢየሱስ ስም እንቅልፍ፣ የጣፈጠ እንቅልፍ፣ ደስ የሚል እንቅልፍ፣ የማያቃዥ የማያባንን እንቅልፍ ይሰጣችሁ። መልካም ሳምንት። ይሆንልኛል፣ ይሳካልኛል። ስጋ ዘበኔን ከራቀ በመክፈት ብሏል።